أعوذ بالله من الشيطان الرجيم. إنما مثل الحياة الدنيا كماء أنزلناه من السماء فاختلط به نبات الأرض مما يأكل الناس والأنعام حتى إذا أخذت الأرض زخرفها وزينت وظن أهلها أنهم قادرون عليها أتاها أمرنا ليلا أو نهارا فجعلناها حصيدا كأن لم تغن بالأمس كذلك نفصل الآيات لقوم يتفكرون والله يدعو إلى دار السلام ويهدي من يشاء إلى صراط مستقيم. أعوذ بالله من الشيطان الرجيم. قال الله تعالى إنما مثل الحياة الدنيا የዚች የቅርቧ ሕይወት ምሳሌ ከማእ አንዘልናሁ ሚነ ሰማእ ከሰማይ እንዳወረድነው ዝናብ አምሳያ ነው። ፈኽተለጠ ቢሂ ነባቱል አርድ በዛ በዝናብ የምድር በቃይ የተቀላቀለበት የሆነ ሚማ የእኩሉ ናስ ወልአንዓም የሰው ልጆች ከሚመገቡትና እንደዚሁም እንስሳዎች ከሚመገቡት ምድር ላይ የሚበቅሉ በቃዮች እንደተቀላቀሉበት ዝናብ አምሳያ ነው። ሐታ ኢዛ አኸዘት አልአርዱ ምድሪቱ በያዘች ጊዜ ዙኽሩፈሃ ጌጧን ውበቷን በያዘች ጊዜ አረንጓዴ ሆና ሲያዩዋት እጅግ በጣም የምታምር ሆና በምትታይ ጊዜ ወዘየነት አይተዘየነት በተዋበች ጊዜ ምድሪቱ በበቃዩ ወظن أهلها የምድርን ባለቤቶች በተጠራጠሩ ጊዜ أنهم قادرون عليها በእሷ ላይ እኛ ቻዮች ነን ባሉ ጊዜ ይሄ የበቀለው አዝመራ በጣም የሚያስደስት ነው ብለው እነሱም ለዚሁ ውጤቱን እናገኛለን ብለው በሚገምቱበት ጊዜ አታሃ አምሩና የእኛ ትእዛዝ መጣት ለይለን አው ነሃራ በላይ ወይም በቀን የአላህ ስብሓነሁ ወተዓላ ትእዛዝ መጣ። ያን ገበሬዎች ሳሱለት ሲጓጉለት የነበረውን የደረሰ አዝመራ የሚያጠፋ ቅጣት ውርጭ ወይም በረዶ የመሳሰሉ ነገሮች ከአላህ ስብሓነሁ ወተዓላ በኩል መጣ። ከዛም ፈጀዐልናሃ ሐሲዳ የታጨደች አደረግናት። በተግባር ባይታጨድም ነገር ግን ከአደጋውና ከመከራው መጠንከር የተነሳ ምድር ላይ ሲታይ ልክ የታጨደ መስሎ ይታያል። ከአለም ተውነ ቢልአምስ ትናንት እንዳልነበረች እዛች ምድር ላይ ምንም አይነት በቃይ እንዳልታየ እንዳደረግናት አምሳያ ናት ይላል አላህ። ከዛሊከ እንደዚሁ ንፈሲሉ አያት አንቀጾችን እናብራራለን ለቀውሚ የተፈከሩ ለእነዚያ ለሚያስተውሉ ለሚያስተነትኑ ለሚያገናዝቡ ሰዎች በዚህ መልኩ እናብራራለን። ወላሁ የድዑ ኢላ ዳሪ ሰላም ያው የዱንያ ሁኔታ የዱንያ ጉዳይ አዋጭ አይደለምና ሁኔታዋ ምሳሌዋ ተብሎ ካስረዳን በኋላ አላህ ስብሓነሁ ወተዓላ ይጣራል። ኢላ ዳሪ ሰላም ወደ ሰላም ወደ ሆነች ሀገር ይጣራል። ይቺን የዱንያን ውበት ተውትና ዳረ ሰላምን የሚያስወርሳችሁን ጀነት የሚያስገኛችሁን ተግባር ምሰሩ ይሻላችኋል። ወየህዲ መን የሻ የፈለገውን ይመራል ኢላ ሲራጥ ሙስተቂም ቀጥ ወዳለው መንገድ አላህ ሱብሓነሁ ወተዓላ
ጥሪ ካቀረበላቸው ሰዎች መካከል ልበቀና የሆነውን ሰው አይቶ ይመራዋል። ሊለዚነ አሕሰኑ ለእነዚያ ላሳመሩ የሆኑ ሰዎች ስራቸውን ላሳመሩ አልሑስና ውብ የሆነችው ጀነት ተዘጋጅታላቸዋለች። ጥሪውን ተቀብለው አምነው መልካም ስራን ከሰሩ ለእነሱ የተዘጋጀች ጀነት አለች። ወዚያዳ ተጨማሪ ነገር ይሰጣቸዋል። ጀነት ብቻ ሳይሆን በጀነት ውስጥ እጅግ በጣም ከጀነት ጸጋ የበለጠ የጀነት ኒዕማ የሚያስረሳ ነገር ይጨመርላቸዋል። ወላ የርሐቁ ውጁሃሁም ፊቶቻቸውን አይሸፍንም። ቀተሩን ወላ ዲላ ጥቁረትና ውርደት አይሸፍናቸውም። እንደ ከሃዲዎች ፊቶቻቸው አይጠቁም፣ አይዋረዱም። አንገታቸውን ቀጥ አድርገው ደስተኞች ነው አላህ ሱብሓነሁ ወተዓላ ዘንድ የሚቀርቡት አማኞች። ኡላኢከ አስሐቡል ጀና እነዚህ የጀነት ባልደረቦች ናቸው፣ የጀነት ሰዎች ናቸው። ሁም ፊሃ ኻሊዱን እነሱም በእሷ ውስጥ ዘውታሪዎች ሲሆኑ ወለዚነ ከሰቡ ሰይአት አይ ወሊለዚነ ከሰቡ ሰይአት ማለት ለእነዚያ ወንጀልን ለፈጸሙ በሆኑ ሰዎች ጀዛኡ ሰይአት ቢሚስሊሃ በተመሳሳይ የወንጀሉ ዋጋ አላቸው። የሰሩትን ጥፋት ተመሳሳይ አላህ ሱብሓነሁ ወተዓላ ይመነዳቸዋል፣ ይቀጣቸዋል። ወተርሐቁሁም ዚላ ውርደትም ደግሞ ይሸፈናቸዋል። ፊታቸው የጠቆረ እጅግ በጣም የተዋረዱ በሰሩት ስራ ያፈሩ ነው የሚሆኑት። ማለሁም ሚነላህ ከአላህ ሱብሓነሁ ወተዓላ ቅጣት የላቸውም ለነሱ ምን ዓሲም ጠባቂ ከቅጣቱ የሚያድን የላቸውም። የተፈረደባቸውን ፍርድ መቀበል እንጂ ከዛ የሚያድን አንድም አካል የለም። ከአነማ ኡግሺየት ውጁሁሁም ፊቶቻቸው ቁርጥ የተሸፈነ ይመስላል። የፊታቸው ጥቁረት ሲታይ ቂጥዐን ሚነል ለይል ከሌሊት በሆነ ቁራጭ ሙዝሊማ ያለ ጨለማ ሲሆን ድቅድቅ ያለ ጨለማ ጥቁር የሆነ ልክ በዛ የተሸፈነ ነው ፊታቸው የሚመስለው የሰው ፊት አይመስለው። ኡላኢከ አስሐቡን ናር እነዚህ የእሳት ጓዶች ናቸው፣ የእሳት ባልደረቦች ናቸው። ሁም ፊሃ ኻሊዱን በእሳት ውስጥ ዘውታሪዎች ሲሆኑ ይላል። ኢነማ መሰሉል ሐያቲ ዱንያ አላህ ሱብሓነሁ ወተዓላ